ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ እንደተለመደው እነኚህ ልጆች በቃ አንድ ሳምንት ሰላም ሆነው ፍቅር ሆነው ትናያቸው፣ አንድ ሳምንት ደግሞ በቃ ሌላ ችግር ነው የሚፈጠርባቸው ማለት ነው። እና ብሩኬ ትናንትና የወሰነው ውሳኔ እውነት ለመናገር በጣም ደስ ብሎኛል። ምክንያቱም መጀመሪያ ላይ ነው መጠንቀቅ እንጂ ከሆነ በኋላ ወየው ቢሉ ቢያለቅሱ ምናምን በጣም ይደብራል ማለት ነው። እና በጣም ብዙዎቻችሁ በነገራችን ላይ ገድባችሁታል። ግን እስከ መቼ ድረስ ነው ጋይስ? እንደዚህ እኮ ነው። እስከ መቼ ድረስ ነው እንደዚህ የሚሆኑት? ፈጣሪ ሆይ እንደነሱ ስቃይ መከራ ያየ ሰው የለም። እውነት ለመናገር በነሱ ፍቅር በጣም እውነት ኦዲንስ ራሱ በጣም የተፈተነ የሚመስለው እና ቤተሰቦቼ እውነት ለመናገር ትናንትና ያደረገው ነገር ጥሩ ነው፣ ግን ሀይሚዬ ግን ደብሯታል። ምክንያቱም እዛ ቤት እስከ ስንት ቀን ነው እንደዚህ ሆነው ማለት እሷነስ እስከ ስንት ጊዜ በቃ እንደዚህ ማለት አለመግባባት ይችሉ ሁልጊዜ ቤት እየቆለፈ እየወሰዳት ምናምን ነገር ይደብራል። እውነት ለመናገር ማለት ነው እኔ በራሴ ሆኜ ባስበው ይደብረኛል፣ ግን ለእነሱ ሰላም ትል ነው እንደዚህ ያደረገው ማለት ነው። ግን እስከ መቼ ነው እነሱ ህይወት ውስጥ በቃ እንደዚህ እንደ ማነው ስሙ እንደ ዝንብ ጥልቅ የሚለው ሰው ብዛቱ ማለት ነው። በቃ ዘለው እነሱ ህይወት ውስጥ የሚገቡ ማለት ነው። አረ በእናትሽ አንቺ አብሳላት የምትባይ ሴት ደግሞ በቃ ፍቻቸው ልጆችን በቃ የኖሩበት ህይወታቸውን የኖሩበት በቃ ያንቺ እንዳልሆነ እያወቅሽ አንቺ ፍቅር ይዞኛል እያሽ እዚህ ጋር የምትላሀጨጭበት ምክንያት ያልገባኝ ነገር ቢኖር ያንቺ እኮ አይሆንም መቼም እንደማይሆን ደግሞ ታውቂያለሽ። ያንን ግን ልጆች እንደዚህ ባታስቸግሪያቸው። ሀይሚዬ ደግሞ ምንድነው ችግሯ? ለመረዳት ሴት ስለሆነች ያንን ነገር እረዳለሁ በማለት መሰለኝ ያን ነገር ያደረገችው። ግን ለእሷ ደግሞ ጥሩ አልነበረም። ያን ነገር ደግሞ እኔም እያሰብኩን ነበር ጥሩ እንደማይሆን ማለት ነው። እና ብሩክ ደግሞ ትክክል ነው ያደረገው። ምክንያቱም ዛሬ አሁን ቤት ውስጥ ትመጣለች፣ ቀጥታ ነው የምትመጣው ማለት ነው። አምሳላት የምትባለው ልጅ ትመጣለች ቀጥታ፣ ያልሆነ ነገር ልትናገር ትችላለች። በዛ ሰዓት እንግዲህ ሀይሚን ታውቃታላችሁ። ሀይሚ በጣም ትዕግስት የሌላት ናት። ብሩክም እንደዛው በቃ ይሆናል የለ እልከኞች ናቸው ሁለቱም። በዛ ሰዓት ያለመግባባት ይመጣል፣ መለያየት ይመጣል፣ ብዙ ነገር ይመጣል። አሁን ወደፊት እነሱ ግን ሊጋቡ እንግዲህ ነገሮችን እየጨረሱ ነው ያሉት ማለት ነው፣ በውስጥ ማለት ነው። እንግዲህ ሽማግሌ ከአመት በዓል በኋላ ሽማግሌ እንደሚልኩ ነገሮችን እንደሚጨርሱና ያው ወደ ፍቅራቸው እንደሚመለሱና ወደ ህይወታቸው በቃ ትልቅ የሆነውን ህይወታቸውን ለመጀመር እንትን እያሉ ነው። ግን በዛ ውስጥ ደግሞ እሷ ገብታ ትበጠብጣቸው አስባችሁታል? በጣም ይደብራል። እንደገና ደግሞ ፍፄን አንተ ለምን አገኘህን መጀመሪያ እያላችሁ ነበረ። ፍፄ በነገራችን ላይ ማግኘቱ እንትን አለው ብዬ አላስብም። ግን ያላትን ነገር ደግሞ አልሰማችሁ ከሆነ መስማት ትችላላችሁ። ብዙዎቻችሁ አልሰማችሁ አላችሁ ብዬ አስባለሁ። ስለዚህ መስማትና መረዳት አለባችሁ ብዬ አስባለሁ። ካሜራ ደብቃ ራሱ ያለችው ነገር አለ። ያን ነገር ግን እንዳልተቀበላት ነው እሱ የተናገራት ማለት ነው። ሁለተኛ በእነሱ ህይወት ውስጥ እንዳትመጭ ልመጭ ማትፈልጊ እኔም አልፈልግም አንቺ ማግኘት ነው ያላት። ግን እኛ መቼም ኢትዮጵያዊ አይደለንም። የሆነ ችግር ወይ ደርሶባት ትንጠራ አንድ ቦታ ላይ ያ ሰው እንግዲህ ወይ ፈልጎኝ ወይ የሆነ ነገር ሆኖ ነው ብሎ በማሰብ እኔም በሆን ሄዳለሁ ትጠሩኝ እና ለምን ከዴ ትጠራው ነው ያላችሁት እናንተ። ለጥሩ ነገር እንዳልሆነ እያወቀ ለምን ከዴ ነው የምትሉ ብዙዎቻችሁ። ያ ነገር ደጋግማ ነው እንዲታገኙ የፈለገችው። ደጋግማ ነው ቴክስትም ስልክም እየደወለችልኝ የነበረው ደጋግማ ነው ብሏል ማለት ነው። እና ያን ነገር ደግሞ እሱ አኪድ አንድ ሰው መቼም አንድም ቀን አደራችሁ ሁለት ቀን አደራችሁ ያው ሰው ነው አይደል እንዴ? በሰውነቱ ብቻ መከበር አለበት። እና ለዛ ብሎ መሰለኝ ኤሉታም የሚባል ነገር አለ እኛ ላይ ደግሞ እኛ ኢትዮጵያዊ በጣም የምናጠቃው ነገር ቢኖር ኤሉታ ነው። እና ስለዚህ ለዛም ሊሆን ይችላል ያገኘው። እና ትናንትና ራሱ አይታችሁ ከሆነ ሚፍታ ቤት የተጫነው ቪዲዮ ለምንድን ያገኘ መጀመሪያ ለምን አዋራሃት ምናምን እያለው ነበር ፍፄን ሚፍታህ ማለት ነው። ፍፄ ያገኝበትን ምክንያትም ተናግሯል። በመጀመሪያም ያው ብሩኬን ብሩኬ ያመጣት ደግሞ ለፕራንክ ነበረ፣ ሀይሚን ለማሳመን ነበረ። ሀይሚ ጋር በተጣሉበት ሰዓት ሀይሚ ወደሱ እንድትመለስለት በዛ ሰዓት ያንን ነበር ማለት የተጠቀመ የነበረው። እንደውም ወደ ዱባይም ይዟል ሊሄድ ነበረ። ያን ነገር ሁላ በቃ አደርጋለሁ ብሎ የሞከረበት ታይም ነበረ ብሩኬ። ያ ነገር ግን ስህተት ነበረ። ምክንያቱም አንድ ሰው
በልብ ማለት ልባችሁን ሰጥታችሁ በቃ ማለት በየዋህነት የምትቀርቡት ሰው ግን ምን ያህል ዋጋ እንደሚያስከፍላችሁ ምን ያህል ለእናንተ መጥፎ እንደሚያስብ ማየት አለባችሁ። አሁን ላይ ግን መጥፎ እያሰበች ነው ያለችው ማለት ነው። ምክንያቱም ሀይሚና ብሩኬን ለመለያየት አንድና አንድ ተነስታለች። በቃ እውነት እሷ እኮ ለራሷ ልታደርገው አይደለም ብሩኬን፣ እርግጠኛ ነኝ ይህን 100% ነግራቸዋለሁ። ግን እሷ አሳቧ በቃ እነሱም ለመለያየትና ለመለያየት ብቻ ነው እና ያን ነገር ደግሞ ከውስጥም ብዙ ነገሮች እየወጡ ነው ብዙ ነገር እየሰማን ነው ማለት ነው። እና እባክሽ ወይዘሮ አምሳላት ነች አምሳላት የምትባይ ልጅ ማለት ነው ከህይወታቸው ውጭላቸው፣ ከልጆች ህይወት ውስጥ ውጭላቸው። በቃ ይበቃሻል። እስካሁን ድረስ በቃ ተባሉ ይበቃቸዋል። በቃ አንዷ ትከዳ አንዷ ትመጣለች። አንዷ እንዴ ብሩኬ ብቻ ነው አንድ ወንድ ያልተያዙ ወንድ ሚሊዮን ናቸው እኮ ያሉት። እንዴ የተያዘ ወንድ ላይ እንደው ፈጣሪ የስራችሁን ይስጣችሁ። እናንተ የተያዘ ወንድ ላይ እየመጣችሁ የምትጠመጠሙ ሴቶች ማለት ነው። እውነት እንትናችሁ ላይ እንደው እንትን ይውጣባችሁ። ሌላ ምንም አላችሁ እውነት። ቆይ እኔ የሚገርመኝ ነገር የተያዘ ወንድ ምንድን ነው? ምን መስሎ ነው የሚታያቸው? ያልተያዙት ስንት ናቸው? ቂጣቸውን እያገላበጡ ስንት አይነት ጎረምሳ ነው ያለው። በቃ እነሱ ጋር ሄዱ እንዴ። የተያዘ ወንድ ጋር የምትንጠለጠሉት እየመጣችሁ እና ፈጣሪን ፍሩ በፈጠራችሁ ጌታ እና ስለዚህ ብሩኬ መቼም ቢሆን መቼም ያንቺ አይሆንም። የሀይሚና የሀይሚ ብቻ ነው። ስለዚህ ስርዓትሽን ተቀመጭ። ፍቅር ያዘኝ እንትናኛ ትበይ። ፍቅር የሆነ እንትን አይደለም፣ ዝም ብሎ የሚይዝሽ ማለት ነው። የያዝሽ መያዙን እኛ አያዝሽ አንልም፣ ግን በቃ የማታገኙን ሰው እንትን ባቲ ጥሩ ነው። የሆነ ፍቅር ያዘኝ እያሽ እዚህ ጋር ባትልሞሰሞሽብን ጥሩ ነው። ምክንያቱም ያንቺ ስላልሆነ ማለት ነው እና እንደማይፈልግሽ እየነገረሽ በቃ አንቺን አይፈልግሽም። በቃ እንደማይፈልግሽ ነግሮሻል ከአንድም ሁለት ጊዜ። በቃ ማግኘትም አንቺን አይፈልግም። ስለዚህ ያን ኩላ እየተናገረ እያለ አንቺ ግን መጥተሽ እዚህ ጋር ያዙ ይልቀቁኝ፣ አለሱ መሆን አልችልም፣ ናፍቆኛ ምናምን። እዛ ናፍቆትሽን እዛ ውሃ ጠጭበት ተፈለግሽ። ያውም ውሃ ንጹህ ነገር ነው። ወተት ይሻልሻል። ቀዝቀዝ እንድትይ ልብሽ ነው ምንድን ነው ይሆናል አላቅም ምናምንሽን ምንም አያገባኝም ያንን እና ቤተሰቦች እውነት ለመናገር በጣም ነው ያናደደችኝ እኔ ማለት ነው። መታዛጋ ትታለቃቀስ ማለት ነው። የምታለቅስ እኮ ትመስላለች። እያለቀሰች እኮ አይደለም አውቃ። ምክንያቱም አውቃ እነሱን ለመለጣጠል ስለፈለገ። ግን እነሱ መቼም ቢሆን አይለያዩም። አሁን ላይ ደግሞ ብሩኬ በጣም ሀሳቢ ሆኗል። እውነት ለመናገር በጣም በቃ ህይወቱ በጣም አስተምሮታል። ባለፈው ያደረጉን ነገር ሁላ በጣም እንዳስተማረውና በጣም ነገሮችን እንደለወጠው በጣም እያየንበት ነው ያለ ነው። ቀጥል በዙ ወንድማችን በርታ። ምክንያቱም አንድን ነገር ማለት ነው የሆነ ነገር በቃ ለበጎ ነው የሚያመጣባችሁ ነገር፣ ማንኛውም ነገር ለበጎም ለጥፉም ነው የሚያመጣባችሁ። ያን ነገር ደግሞ ተቋቁማችሁ ነገሮችን ለማሰብ ያደርጋችኋልና እንግዲህ ያ የመጀመሪያ ጠባቸው ለበጎ ነገር አድርጎታል ብዬ አስባለሁኝ። ብሩኬ ላይ ራሱ በጣም ትልቅ ለውጥ ነው እያየን ያለ ነው። ሀይምዬ እንደዚህ ትንጨረጨር ምናምን ነገር ብዙ ነገር ለማድረግ ብትሞክር ኖሮ ያን ነገር መንገድ አልሰጣትም ማለት ነው። አሁን ላይ እንግዲህ ሰላም ይሆናሉ እዛች ቤት። እንግዲህ ታውቃላችሁ ምን አይነት ሰላም ምን አይነት ፍቅር እንደሚኖር። በቃ ፏ ይላል። እዚህ ቤት ልታኖረ ቴሌቪዥን የለምን የለ እያለች ነበረ። ሀይምዬ ደግሞ እየተነጫነጨ ነበረ። ተፈለግሽ አወጣሻለሁኝ፣ እኔ የፈለግሽበት ቦታ አዝናናሻለሁ፣ የፈለግሽበት ቦታ ወስድሻለሁኝ። ስለዚህ አብሬሽ ከአንቺ ጋር አለሁኝ፣ የትም አይደለሁም እኔም። ስለዚህ ትኖሪያለሽ ብሎሻል ማለት ነው። ቅመሟ ደግሞ አታስቸግሪ፣ በቃ ኖሪ፣ በቃ አስቢ። አንቺ ማሰብ አለብሽ። በቃ በህይወታችሁ የሚገባውን ነገር ዝም ብለሽ በቃ ይሄ ነገር እንደዚህ ነው ልረዳት ምናምን ነገር የሚባል ነገር የለም። አሁን ላይ ህይወት በቃ ህይወት ፈተና እየሆነች ነው እና ሰዎች ደግሞ በጥሩ ሁኔታ አስበሽላቸው አንቺ እነሱ በጥሩ ሁኔታ ይመጡልሽም።